ካልሞትክ አይገሉህም። ልጁ ተስፋ ቆርጦ ነው የመጣው። ምን ዋጋ አለው ብለው ነው? ከእንግዲህ ምንም ተስፋ የለኝም እኮ አላቸው ሽማግሌውን። ምን ሆነሃል? ጤና የለህም እንዴ? አሉት ሽማግሌው። ጤና ብቻ ሳይሆን ከእንግዲህ ምንም ነገር አይኖረኝም አለ ወጣቱ። እንዴት? አሉት ሽማግሌው እየገረማቸው። በቃ ገድለው ቀበሩኝ እኮ ከእንግዲህ ምን ቀራቸው? የፈለጉትን ሁሉ አድርገዋል። እንዳልነሳ አድርገው ጥለውኛል፣ እንዳልጠገን አድርገው ሰብረውኛል አለና የወጣቱ እንባ ዱብ ዱብ አለ። ካልሞትክ በቀር ሊገድሉህ አይችሉም አሉት ሽማግሌው ኮስተር ብለው። ቀና አለና ትኩር ብሎ አያቸው። ካልገደሉህ በቀር ልትሞት አትችልም ማለት ሆኖ አለና ጠየቃቸው። ወዴት ወዴት? ካልሞትክ አይገድሉህም። የሞተን እንጂ ያልሞተን መግደል አይቻልም። የጠፋን እንጂ ያልጠፋን ማጥፋት አይቻልም። የተሰበረን እንጂ ያልተሰበረን መስበር አይቻልም። አልገባኝም አባቴ። እንባው ቆመ። አየህ፣ የሰው ዕድሜ ሁለት አይነት ነው። አንዱ የተፈጥሮ ዕድሜ ነው። ይሄ ሊያጥርም ሊረዝምም ይችላል። በሰው እጅ፣ በበሽታ፣ በእርጅና፣ በአደጋ በመሳሰለው ሁሉ ያልፋል። ይሄኛው ዕድሜ ብዙ ጊዜ ካንተ ቁጥጥር ውጭ ነው። በቀላሉም ለሌላ አደጋ የተጋለጠ ነው። ዋናው ዕድሜ ግን ይሄ አይደለም። ዋናው ታሪካዊ ዕድሜ ነው። ይሄኛው ዕድሜ እንደየሰው ፍላጎትና ተግባር ብቻ ይለያያል። ይሄኛውን ማስረዘምም ማሳጠርም የምትችለው አንተ ብቻ ነህ። ይሄኛው ዕድሜ በተፈጥሯዊ ዘመንህ ሕሊናህ የሚያምንበትን ትክክል ነው ብለህ የምታስበውን ለሰው ልጆች የሚጠቅመውንና ወደ ትውልድ የሚተላለፈውን ነገር እስከ ሰራህ ድረስ ማንም ሊያሳጥረው አይችልም። ሰውን ሰው አያጠፋውም። ሰው መጀመሪያ ራሱን ያጠፋል። ራሱ መጥፋቱን ሲያረጋግጡ ደግሞ ሌሎች ያጠፉታል። ማንኛውም ነገር እንዳጠቃቀምህ ነው። አንዳንዶች ሲሞቱ ይወለዳሉ፣ ሌሎች ደግሞ ሲወለዱ ይሞታሉ። እስኪ ሰማዕታት ናቸው ብለን የምናከብራቸውን ሰዎች ተመልከት። ለምን የሞቱበትን ቀን በክብር እናስበዋለን? እነዚህ ሰዎች ከመኖር ለሚበልጥ ዓላማ የሞቱ ናቸውና በሞቱበት ቀን ለማይጠፋ ልደት ተወልደዋል። ስለዚህ ያ ቀን የተወለዱበት ቀን በመሆኑ በደስታ ይከበራል። ምናልባት ጠላቶቻቸው ያጠፏቸው መስሏቸው ነው፣ ግን ሳያስቡት ለማይጠፋ ልደት ወለዷቸው። አየህ፣ እነዚህ ሰዎች ቀድመው ራሳቸው ስላልሞቱ ሰዎች ሊገድሏቸው አልቻሉም። ሕያውን መግደል አይቻልምና አንተም ቀድመህ ካልተሸነፍክ የሚያሸንፍህ፣ ቀድመህ ካልወደቅክ የሚጥልህ፣ ቀድመህ ካልከሰርክ የሚያከስርህ፣ ቀድመህ ድል ካልሆንክ የሚረታህ አይኖርም። ማንኛውም ውድቀት በሌሎች ሰዎች ምክንያት ብቻ አይመጣም፣ ባንተ አጠቃቀም እንጂ። አንዳንዶች ሞትን ለልደት፣ ሌሎች ልደትን ለሞት ተጠቅመውበታል። አንዳንድ ሳይንቲስቶች ከትምህርት ቤት ባይባረሩ ኖሮ ሳይንቲስት ባልሆኑ ነበር። አንዳንዶች ባይቸገሩ ኖሮ አይፈጥሩም ነበር። ሌሎችም ባይሰቃዩ ኖሮ አንዳች አይሰሩም ነበር። ወሳኙ የደረሰብህ ነገር አይደለም፣ ወሳኙ አጠቃቀምህ ነው። ከውድቀትህ ስኬትን ማመንጨት ወይም ደግሞ ከስኬትህ ውድቀትን መውለድ ትችላለህ።
እስኪ ኢትዮጵያውያን አጼ ቴዎድሮስን ሲያስቧቸው ከህይወታቸው ውስጥ የትኛው ተግባራቸው ነው የሚታሰባቸው? ያቺ በመቅደላ አምባ እጄን ጠላት አይዘውም ብለው ራሳቸውን የሰውባት ክስተት አይደለም? ያቺ ቀን የሞቱባት ቀን አይደለችም እኮ። አጼ ቴዎድሮስ ለሌላ አይነት ልደት፣ ለማይጠፋ ልደት የተወለዱባት ቀን ናት እኮ። ምናልባት ያንን የመሰለ አስደናቂ መስዋዕትነት ባያሳዩ ኖሮ ዛሬ እርሳቸውን የምናስበው በሌላ በሆነ ነበር። የመቅደላው ላይ ሬሳ የዚያ አንበሳ የካሳ በመቶ ዓመቱ ቢያገሳ ስንቱን ቀሰቀሰውሳ የተባለው ለዚህ አይደለም? የሚያገሳ ሬሳ አይተህ ታውቃለህ? ዝም ብሎ አያቸው። ከንቱ ዲስኩር የሚደሰኩሩ መሰለው። እና እንደዚህ ከሆንኩ በኋላ እንዲህ አረንቋ ውስጥ ከወደቅኩ በኋላ ካለቀልኝ በኋላ ተስፋ አለህ ነው የሚሉኝ? ንዴቱ ሊመጣበት ነው። እስኪ መጀመሪያ ይህንን ታሪክ ስማኝ አሉና መተረክ ጀመሩ። አንድ ገስግስ የሚባል ፈረስ የነበረው ሰው ነበረ። ሰውየው ይህንን ፈረስ ለብዙ ዓመታት ሲገለገልበት ኖሯል። በብዙ ቦታዎች ብዙ አስደናቂ ነገሮችን አብረው አይተዋል፣ ሰርተዋልም። በብዙ አውደ ውጊያዎች ውለዋል። አያሌ ውድድሮችን አሸንፈዋል። ከልጆቹ እኩል ይወደው ነበር። እንደ ራሱ አድርጎም ይጠነቀቅለት ነበር። አንድ ቀን የገስግስ ጌታ ከሌሎች ጓደኞቹ ጋር መንገድ ሲሄዱ ዋሉና ደክሟቸው ሜዳ ላይ አረፍ አሉ። ሁሉም ፈረሶቻቸውን ሳር እንዲግጡ ለቀቋቸው። ገስግስ ሳር እየጋጠ ያለ የቆመበት ቦታ ከዳውና መሬቱ ተንሸራቶ ወደ ገደል ውስጥ ገባ። ገደሉ በጣም ሩቅ ነው። ሩቅና መግቢያም የሌለው ነበር። እዚያ ቦታ ሆኖ የሚያሰማውን ጩኸት ሰምተው ጌታውና ጓደኞቹ መጡ። ሲያዩት ገስግስ እጅግ በጣም ጥልቅ ከሆነ ጉድጓድ ውስጥ ወድቋል። እርሱን ለማውጣት የሚያስችል ነገር እንዳለ ብለው ጥቂት አሰቡ። ግን ለጊዜው አልመጣላቸውም። ባለቤቱ አዘነ። ጓደኞቹ ከሐዘኑ አጽናኑትና ምንም ማድረግ አይቻልም፣ ከዚህ በኋላ ገስግስም አርጅቷል። አሁን ደግሞ እዚህ ገደል ውስጥ በመውደቁ ምክንያት እጅግ ይጎዳል። ከዚህ በኋላ ምንም ያህል አይጠቅምህም። እናም ካሉን ትርፍ ፈረሶች አንዱን ይዘህ መንገዳችንን እንቀጥል አሉት። ባለቤቱ እጅግ አዘነ። የነሱን ንግግር የሚሰማው ገስግስም በጣም አዘነ። የነበረውን አገልግሎት፣ የዋለበትን ቦታ፣ ያሳለፈውን ጊዜና ሁኔታ፣ ዛሬ የደረሰበትን ጉዳትና ድካም እያሰበ በጣም ተሰማው። ይበልጥ ደግሞ የጌታውንና የጓደኞቹን ተስፋ የመቁረጥ ንግግር ሲሰማ እርሱም ተስፋ ቆረጠ። ባለቤቱ አንድ ሐሳብ ለጓደኞቹ አቀረበ። ከዚህ በኋላ ገስግስን ለማውጣት መሞከር ከንቱ ድካም ነው። ነገር ግን በዚህ ሁኔታ ጥሎ መሄድም ሕሊናን እረፍት የሚነሳ ነው። ባይሆን ባለበት ጉድጓድ በሰላም እንዲሞት አፈርና አልብሰው አላቸው። ሁሉም በሐሳቡ ተስማሙ። ገስግስ ግን ይበልጥ አዘነ፣ ይበልጥ ተስፋ ቆረጠ። ከዚህ በኋላ ምንም ዋጋ እንደሌለው፣ የመኖር ተስፋውም እንደመነመነ፣ ልጡ የተራሰ ጉድጓዱ የተማሰ እንደሆነ ተሰማው። ሞቱን እያየው ሊሞት ነው። ከዚያ ጉድጓድ በተአምራት መውጣትን ተመኘ።
ግን ምንም መንገድ ሊታየው አልቻለም። ቀድሞ ራሱ ስለሞተ ሞትን የሚያመልጥበት አንዳች ብልሃት አጣ። ቀድመህ ስትሞት እንደዚህ ነው። የማምለጫው መንገድ አይታየህም። የማይታይህ ስለሌለ አይደለም። ከእያንዳንዱ ችግር የመውጫ መንገድ አለ። ያንን የምታየው ግን ቀድመህ ካልሞትክ ብቻ ነው። የመጀመሪያዎቹ ኮረቶችና አፈር ገስግስ ላይ ወደቁ። ከወደቁበት ድንጋዮችና አፈር ይልቅ ሞትን ማሰቡ ገስግስን ጎዳው። እየሞት ነው ማለት ነው ብሎ ማሰቡ ይበልጥ አመመው። መጀመሪያ የወደቀበትን ድንጋዩንና አፈሩን ጀርባውን በማነቃነቅ ከላዩ ላይ አራገፈ። እነዚያ ከላዩ ላይ የነበሩ ድንጋዮችና አፈር እርሱ ከጀርባው ሲያራግፋቸው ከእግሩ ስር አረፉ። ይሄኔ ገስግስ አንዳች ሐሳብ ብልጭ አለበት። ለምን ቀድሜ ሞታለሁ? ያለችኝን ጥቂት እድልም ብትሆን ለምን አልጠቀምባትም አለና ከላዩ ላይ የሚወርደውን ድንጋይና አፈር ማራገፉን ቀጠለ። ድንጋዩና አፈሩ ያመዋል። ነገር ግን ለመኖር እየታገለ ለማሸነፍም እየጣረ ስለነበር ህመሙን የሚያስችል ብርታት አገኘ። ድንጋዩን ወደ አፈሩ ባራገፈው መጠን እግሩ ስር ይወርድና መሬቱን ይደለድለዋል። ያን ጊዜ ጉድጓዱ እየሞላ ይሄዳል። ጉድጓዱ በሞላ ቁጥር ደግሞ ገስግስ ወደ ላይ ከፍ ይላል። ሰዎቹ ከላይ የመቃብር ድንጋይና አፈር ይጨምራሉ። ከስር ደግሞ ገስግስ የመቃብሩን ድንጋይና አፈር እየደለደለ ከመቃብር ለመውጣት ይጠቀምበታል። እነርሱ አፈርና ድንጋይ በጨመሩ ቁጥር ገስግስ አፈሩንና ድንጋዩን እያራገፈ ጉድጓዱ ውስጥ በመደልደል ጉድጓዱን ይሞላ ነበር። ሕይወትን የሚያጣፍጠው ተጋድሎ ነውና ገስግስ ከመከራው ውስጥ ደስታ ማመንጨት ጀመረ። ቀድመህ ካልሞትክ የመቃብርህን ድንጋይና አፈር ለሌላ ሕይወት መወለጃ ታደርገዋለህ። ሰዎቹ ጉድጓዱን ሊሞላ የሚችል አፈር ጨምረው ሲፈጽሙ ገስግስ ከገደሉ ውስጥ ብቅ አለ። የጨመሩት አፈር ከገስግስ እግር ስር እየተደለደለ ገስግስን ወደ ላይ ከፍ አደረገው እንጂ አልቀበረውም ነበር። እኔን ለመቅበር በማሰባችሁ አመሰግናችኋለሁ፣ ምክንያቱም አዲስ ትምህርት አስተምራችሁኛልና። ከዚህ በኋላ ግን ከናንተ ጋር አልሄድም፣ ሌላ ፈረስ ሆኛለሁ ብሏቸው በሌላ መንገድ ሄደ። ታሪኩን ጨረሱና ዝም ብለው አዩት። ተደንቆ እርሱም ዝም ብሎ ያያቸው ነበር። የሚያልቅልህ አለቀልኝ ያልክ ቀን ነው። የምትሞተው ሞትኩ ብለህ የተቀበልከው ዕለት ነው። የምትሸነፈው ልብህ የተረታለት ነው። አፈር ስለጨመሩብህ ብቻ ልትቀበር አትችልም። አፈሩን ማራገፍ ካልቻልክ እንጂ። ተስፋ ከቆረጥክ ወለል ብሎ የተከፈተው ሰፊውን በር ቢሆን አይታይህም። ብርታቱ ካለህ ግን ማንም የማያየውን በስላች የተከፈተውን የስርጥ መንገድም ቢሆን ታየዋለህ። ቀድመህ ካልተሸነፍክ እሳት ውስጥም ሆነህ ቢሆን ትዘምራለህ።